በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ የሚደርሰው የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ሌሊቱን ባወጣው የመካከለኛው ምስራቅ ካርታ ላይ ዌስት ባንክንና ጋዛን የእስራኤል አካል አድርጎ ማቅረቡ ከፍተኛ ውዝግብ ፈጥሯል። በጉዳዩ ላይ ዝርዝር ዘገባውን የማስደምጣችሁ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ በቅርቡ አውጃለሁ ማለታቸውን ተከትሎ የኢራን ፓርላማ በመሰብሰብ ምላሽ ሰጥቷል። በጉዳዩ ላይ ኢራን ያወጣችው ጠንከር ያለ መግለጫ ምንድነው? በዝርዝር የምታደምጡት ይሆናል። ኢራን በዚሁ መግለጫዋ ላይም ትራምፕ ስለ ሆርሙዝ ወሽመጥ ከሚጨነቁ ይልቅ ስለ ራሳቸው ደህንነት ይጨነቁ በማለት ገልጻለች። አንድም የኢራን ከፍተኛ ባለስልጣን በኬተሪንግ መኪና ከቱርክ የወጡ መሪ ለሆርሙዝ ወሽመጥ ባይጨነቁ ይሻላል፣ ስለ ራሳቸው ደህንነት ይጨነቁ፣ አለዚያም አሁንም ወደ ኬተሪንግ መኪና የሚገቡበትን ነገር እንፈጥራለን ሲሉ ተሳልቀዋል። ጉዳዩ አሁንም መነጋገሪያ ሆኗል። የምታደምጡት ነው የሚሆነው ዝርዝሩን። በሌላ በኩል ባሳለፍነው ሳምንት ሳውዲ አረቢያ መካ በሳውዲ አረቢያ በፓኪስታንና በቱርክ መካከል የተፈረመው የጋራ የመከላከያ ስምምነት አሁን ላይ በርካታ የሙስሊም ሀገራት ለመቀላቀል መጠየቃቸውን ተዘግቧል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋንም ግብጽ ይህንን ስብስብ እንደምትቀላቀል ከገለጹ በኋላ በርካታ ሀገራትም ለመቀላቀል እየፈለጉ እንደሆነና ለመቀላቀልም ከፈለጉ በራቸው ክፍት መሆኑን መግለጻቸው እስራኤልን በእጅጉ አስቆጥቷል። ከዚህም በላይ ደግሞ የቱርኩ ፕሬዝዳንት ጋዛን ለብቻዋ አንተዋትም ሲሉ ጠንከር ያለ ንግግር አድርገዋል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካ መንግስት ዛሬ ሌሊቱን የለቀቀው ካርታ በርካታ የዓለምን ሕዝብ አነጋግሯል። የአሜሪካው ማዕከላዊ የጦር ማዘዣ እዝ ሴንትኮም ዛሬ ሌሊቱን ባሰራጨው አዲስ ይዘት ባለውና እንግዳ በሆነው የመካከለኛው ምስራቅ ሀገራትን የሚያመለክት ካርታ ላይ የፊልስጤምን ግዛት ሙሉ በሙሉ በማጥፋት በእስራኤል ተክቶ ታይቷል ተብሏል። የዩናይትድ ስቴትስ ማዕከላዊ እዝ አዛዡ አድሚራል ብራድ ኩፐር በመካከለኛው ምስራቅ ያደረጉትን ጉብኝት የሚያሳይ ካርታ ይፋ ያደረገው ሴንትኮም ይሁን እንጂ ይህ ካርታ የጋዛ ሰርጥንና የዌስት ባንክን የፊልስጤም አካባቢዎችን እንዲሁም የምዕራብ ዳርቻን እንደ እስራኤል ግዛት አድርጎ በማሳየቱ ከፍተኛ ውዝግብ ተቀስቅሷል። ሴንትኮም ባወጣው መግለጫ አድሚራል ብራድ ኩፐር በባህሬን፣ በኢራቅ፣ በእስራኤል፣ በዮርዳኖስ፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ ከሚገኙ ከፍተኛ የሲቪልና ወታደራዊ መሪዎች ጋር ተገናኝተዋል ያለ ሲሆን እንዲሁም በተለያዩ ተልእኮች ላይ ከተሰማሩ የአሜሪካ ጦር አባላትም ጋር ጊዜ
አሳልፈዋል ብለዋል። አሁን ላይ ከ50 ሺህ በላይ የሚሆኑ የአሜሪካ ወታደራዊ ጦር አባላት በመላው መካከለኛው ምስራቅ የተለያዩ ተልዕኮችን እየሰሩ እንደሚገኝም አመልክቶም በካርታው ላይ እንዳሳየው ከሆነ ዌስት ባንክንና ጋዛ ሰርጥን ሙሉ በሙሉ የእስራኤል አድርጎ ጠቅሷቸዋል ተብሏል። ይህ በዚህ እንዳለ የተባበሩት አረብ ኤምሬትስ በመርከቧ ላይ ከባድ ጥቃት ማስተናገዷ ተዘገበ። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ይፋ እንዳደረገው ከሆነ ከተባበሩት አረብ ኤምሬትስ የመንግስት የነዳጅ ኩባንያ አድኖክ ንብረት የሆነች አንዲት የንግድ መርከብ ዛሬ ሌሊቱን በሆርሙዝ ወሽመጥ በኩል በማለፍ ላይ እያለች ከባድ ጥቃት ደርሶባታል ተብሏል። የአቡዳቢ መንግስት ባወጣው ጠንካራ መግለጫ ደግሞ ለጥቃቱ ቀጥተኛ ተጠያቂ ኢራን ናት ሲል የከሰሰ ሲሆን ጥቃቱንም የዓለም አቀፍ ሕግና በግልጽና በድፍረት የጣሰ ተግባር ነው ሲል አውግዞታል። በመርከቧ ላይ የነበሩ የመርከቧ ሰራተኞችና አባላት በጥቃቱ ምን አይነት ጉዳት እንደደረሰ ባቸው እስካሁን አልታወቀም። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር የኢራን እስላማዊ አብዮታዊ ዘብ የወሽመጡን እንደ ኢኮኖሚያዊ ማስገደጃና የጥቁር ገበያ ማስፈራሪያ መሳሪያ አድርጎ በመጠቀም የባህር ላይ ወንበዴነትን ተግባር እየፈጸመ ነው ሲል በጽኑ ከሷል። የንግድ መርከቦችን ኢላማ ማድረግ በቀጠናው ላይ ቀጥተኛና ከፍተኛ ስጋት መሆኑን አስጠንቅቋል። ይህ ዛሬ ሌሊቱን በተባበሩት አረብ ኤምሬትስ መርከብ ላይ የተፈጸመው ጥቃት ባለፉት በ48 ሰዓታት ውስጥ በተባበሩት አረብ ኤምሬት መርከቦች ላይ የተፈጸመ ሶስተኛ ጥቃት ሆኖ ተመዝግቧል። የመንግስቱ ግዙፍ ኩባንያ ቀደም ሲል እንዳስታወቀው ከሆነ ሐሙስ ዕለት ሌሎች ሁለት መርከቦቹ በሆርሙዝ ወሽመጥ በኩል ሊያልፉ ሲሞክሩ በተመሳሳይ ከባድ ጥቃት ደርሶባቸው እንደነበር መዘገቤ አይዘነጋም። የብሪታንያው የባህር ኃይል አካል የሆነውና በቀጠናው ያለውን የባህር ላይ ደህንነት የሚቆጣጠረው የዩናይትድ ኪንግደም የባህር ላይ ንግድ ኦፕሬሽን አንድ ማንነቱ ያልታወቀ ተወንጫፊ በውሃ መስመሩ ላይ የነበረችን የጭነት መርከብ አካል መምታቱን አረጋግጧል። ኢራን በጥቃቱ እስካሁን ይፋዊ ኃላፊነት ባትወስድም መርከቦች ይህንን ስትራቴጂካዊ የባህር መተላለፊያ ካለሷ ፈቃድ ውጪ ካለፉ እንደምታጠቃ ማስታወቋ አይዘነጋም። የተባበሩት አረብ ኤምሬትስ የዲፕሎማሲ አማካሪ የሆኑት አንዋር ጋርጋሽ በበኩላቸው በመንግስት የነዳጅ ኩባንያ ታንከሮች ላይ የሚፈጸመው ተደጋጋሚ ይህን መሰል ጥቃት የተባበሩት አረብ ኤምሬትስን ወደ ኋላ አያፈገፍግም ሲሉ አቋማቸውን አንጸባርቀዋል። የአሰሳ ነጻነት መብታችንና በዓለም አቀፍ ሕግ መሰረት የሆርሙዝ ወሽመጥን የመጠቀም መብታችንን እናስጠብቃለን። እንደ ተባበሩት አረብ ኤምሬትስ ሀገር ጠንክረን እንቆማለን። በፍጹም ለኢራን እጅ አንሰጥም። ሉዓላዊነታችንና ጥቅሞቻችንንም እንከላከላለን ሲሉ በኢራን ላይ ዝተዋል። በተመሳሳይ የውይይት መንገዶችን በማስቀጠል ለዲፕሎማሲያዊ አማራጮች የተባበሩት አረብ ኤምሬትስ በሯ ክፍት ቢሆንም በመርከቦቿ ላይ በር ተዘግቶ ማለፍ አትችም ልትባል ግን አይገባም ሲሉ ጠንከር ያለ አቋማቸውን ገልጸዋል። ወደ ሌላኛው የውዝግብ ዜና ስናቀና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከቀናት በፊት የሆርሙዝ ወሽመጥን በቅርብ ጊዜ የአሜሪካ አካል አድርጌም አውጃለው፣ አሜሪካ የሆርሙዝ ወሽመጥን ተቆጣጥራ እንደ ህጋዊ መሬቷ ትይዘዋለች የሚለውን ንግግር በተመለከተ የኢራን ፓርላማ ጠንካራ ምላሽ ሰጠ። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ባወጣው መግለጫ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን ለመቆጣጠር ስለሚያደርጉት ማለቂያ የሌለው ማጭበርበርና ዛቻ በመለት ገልጾ እንደዚህ አይነት ነገሮች መናገራቸውን ትተው ስለ ራሳቸው የግል ደህንነት ሊጨነቁ ይገባል ብለዋል። አሁን ትራምፕ ሊያስጨንቃቸው የሚገባው ሆርሙዝ ወሽመጥ ሳይሆን የራሳቸው ውሎ ማደርና ደህንነት ነው ሲል ገልጿል። ኢብራሂም አዚዚ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት በዚህ መልእክት ትራምፕ ይህንን ስትራቴጂካዊ የውሃ መስመር የዩናይትድ ስቴትስ ግዛት አካል አድርገው ለማወጅ ያቀዱትን ሐሳብ ክፉኛ ተችተዋቸዋል። አዚዚ በመልእክታቸው ትራምፕ በቱርክ አንካራ ከተካሄደው የኔቶ ስብሰባ በኋላ ሲወጡ ከኢራን የተቃጣባቸውን የግድያ ሙከራ ለማምረጥ በምግብ ማቀነባበሪያ ተሽከርካሪ ውስጥ ተደብቀው አውሮፕላን ቀይረዋል የሚለውን ዘገባ በስላቅ አስታውሰውታል። የአሜሪካው ፕሬዝደንት ስለ ሆርሙዝ ወሽመጥ ከሚያወሩት ማለቂያ የሌለው ዛቻ ይልቅ ስለ ራሳቸው ደህንነት ሊጨነቁ ይገባል፣ አለበለዚያም እንደገና በምግብ መኪና ውስጥ ለመደበቅ እንዲገደዱ እናደርጋቸዋለን ሲሉ ዝተዋል። ይህ የኢራን ምላሽ የመጣው ትራምፕ የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ላይ ሙሉ እገዳና ቁጥጥር እያደረገ መሆኑን እንዲሁም ደግሞ ትራምፕን በንግግራቸው ኢራንን ሙሉ በሙሉ ድል አድርገን ስናጠናቀቅ የሆርሙዝ ወሽመጥ የዩናይትድ ስቴትስ የግዛት አካል መሆኑን በቅርቡ አውጃለሁ ማለታቸውን ተከትሎ ነው። ኢራን ከአረብ ግዛት
ሀገራት የሚለየውን የሆርሙዝ ወሽመጥን ከዓለም አቀፍ የባህር ላይ ድፍድፍ ነዳጅ ኤክስፖርት ከፍተኛውን ድርሻ የሚያስተናግድ በር መሆኑ ይታወቃል። ኢራን የምክትል የውጭ ጉዳይ ሚኒስትሩ ካዜም ጋሪባባዲ የትራምፕን ንግግር ውድቅ በማድረግ ወሽመጡ በትዊተር መልእክት ወይም በአውሮፕላን ተሸካሚ መርከብ በአስፈጻሚ ትዕዛዝ ወይም በምርጫ ቅስቀሳ ንግግር ሊያዝ የሚችል አይደለም በማለት ገልጸዋል። ኢራን ዛቻን ፈጽሞ አትፈራም፣ በኃይል ትርኢትም በፍጹም አትሸበርም ሲሉ ገልጠዋል። በሌላ በኩል አንድ የነጩ ቤተ መንግስት ዋይት ሃውስ ባለስልጣን ለአሜሪካ መገናኛ ብዙሃን እንደተናገሩት ትራምፕ ወሽመጡን የዩናይትድ ስቴትስ ግዛት ለማድረግ መናገራቸውን ቀልድ እንደነበር ገልጸዋል። ይህ በዚህ እንዳለ እስራኤል አጥብቃ ከወዲሁ ስጋት የጣለችበትና የቱርክ የሳውዲ አረቢያና የኒውክሌር ታጣቂዋ ሀገር ፓኪስታን በሳውዲ አረቢያ መካ ላይ ያደረጉት ወታደራዊ ስምምነት አድማሱን ሊያሰፋ እንደሆነ መዘገቡ ተነገረ። ግብጽ የመካውን የጋራ መከላከያ ስምምነት ልትቀላቀል ትችላለች መባሉና በርካታ የሙስሊም ሀገራት ይህንን ስብስብ ለመቀላቀል ጥያቄ ማቅረባቸው በእስራኤል በኩል ከባድ ስጋት እንደፈጠረም ተመልክቷል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ግብጽ በቅርቡም በቱርክ በሳውዲ አረቢያና በፓኪስታን መካከል የተፈረመውን ታላቁን የጋራ የመካውን የመከላከያ ስምምነት ልትቀላቀል ትችላለች በማለት ገልጸው የካይሮን አባልነት ሊሆን የሚችለውና ተስፋ ያለው ሲሉ የገለጹት ኤርዶዋን ስምምነቱ ለሌሎች አዳዲስ የሙስሊም አባል ሀገራትም ክፍት መሆኑን አረጋግጠዋል። ኤርዶዋን ይህንን ማብራሪያ የሰጡት በአልጀዚራ አረብኛ በሚተላለፍ የአል ሙቃባላ ፕሮግራም ላይ ባደረጉት ሰፊ ንግግር ነው። እሳቸው እንዳሉት ከሆነ ባለፈው አርብ በመካ ከተማ በኤርዶዋን በሳውዲው አልጋውራሽ ልዑል መሐመድ ቢን ሳልማንና በፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ የተፈረመው ስምምነት ከተፈራራሚዎቹ ሀገራት አንዷ ላይ ጥቃት ቢሰነዘርባት የተቀሩት ሁለቱ አባላት በአንድነት ተባብረው እርምጃ እንዲወስዱ የሚያስገድድ ነው። ይህ ስምምነትም ለዓለም ታላቅና ጠንካራ መልእክት አስተላልፏል ያሉት ኤርዶዋን የግብጽ ተሳትፎ ለስምምነቱ የወደፊት መስፋት ከሚታሰቡት ዋና አማራጮች አንዱና ዋናው ነው ብለዋል። የመካ የጋራ መከላከያ ስምምነት በመባል የሚታወቀው ይህ ሰነድ ከሶስቱ ፊርማ አኗሪዎች በማንኛውም አንዱ ላይ የሚሰነዘር የትጥቅ ጥቃት እንደ ጋራ ጥቃት ቆጥሮ አጸፋዊ እርምጃ እንደሚወሰድ አረጋግጠዋል። ይህንንም ተንታኞች እንደሚገልጹት ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ከኔቶ የአንቀጽ 5 መከላከያ ጋር ድንጋጌው ጋር ተመሳሳይ እንደሆነ ገልጸዋል። ይሁን እንጂ በእስላማባድ የሚገኙ ባለስልጣናት ስምምነቱ የኔቶ አቻ ተደርጎ መገለጹ ወይም በተለየ ሀገር ላይ ያነጣጠረ ነው የሚለውን ሐሳብ ውድቅ በማድረግ ተቃውመዋል። በተያዘ ዜናም ኤርዶዋን በዚሁ ቃለ መጠይቃቸው በርካታ ቀጠናዊ ጉዳዮችን የዳሰሱ ሲሆን ከነዚህም ውስጥ በሆርሙዝ ወሽመጥ ያለውን ውጥረት እንዲሁም በሶሪያ በጋዛና በሊባኖስ እየተካሄዱ ያሉ ግጭቶችም ይገኙበታል። የሆርሙዝ ወሽመጥን ዳግም መክፈት የቱርክ ዋነኛ ቅድሚያ የሚሰጠው ጉዳይ ነው ያሉት ኤርዶዋን ወሽመጡ ተዘግቶ መቆየቱ የማንንም ጥቅም አያስከብርም ብለዋል። በተጨማሪም ኳታር በቀጠናው የሚካሄደውን ጦርነት ለማስቆም በምታደርገው የሽምግልና ጥረት እጅግ ጠቃሚ ሚና እየተጫወቱ መሆናቸውን እውቅና ሰጥተዋል። ስለ ሶሪያ ሲናገሩ ቱርክ ጎረቤቶቿን የገጠማቸውን ሁከት ለብቻቸው እንዲጋፈጡ አትተዋቸውም ሲሉ ቃል አቀባዩ ገልጸዋል። ቱርክ በሶሪያ መረጋጋት ለማምጣት አቅሟ የፈቀደውን ሁሉ እንደምታደርግ የገለጹት ፕሬዝዳንት ኤርዶዋን ሀገሪቱን የመጎብኘት የራሳቸውን እቅድ እንዳላቸው ጠቁመዋል። የሶሪያ ኩርዶችም ከሰላሙና ከመረጋጋቱ የራሳቸውን ድርሻ እንደሚያገኙ እናረጋግጣለን ብለዋል። ቱርክ ከኩርድ ማህበረሰብ ጋር ያላትን ግንኙነት ማጠናከሯንና መብቶቻቸውንም በመላው ቀጠና ማስጠበቋን እንደምትቀጥል ሲናገሩም ተደምጠዋል። ወደ ጋዛም ሲዞሩ ቱርክ ጋዛን ለብቻዋ አትተዋትም በፍጹም ያሉ ሲሆን አስፈላጊውን ሁሉ ድጋፍ ለጋዛ እንደሚያደርጉ ተናግረው እስራኤል ጦርነቷን በቀጠለችበት ሁኔታ ሐማስ ግን የገባውን ቃል በቅን ልቦና ለመፈጸም እየታተረ ይገኛል በማለት የገለጹት ኤርዶዋን ወትሮውንም በጠላትነት የሚያዩትን እስራኤል በተደጋጋሚ ወርፈዋታል። ስለ ሊባኖስ ሲያነሱም ቀጣይነት ያለው የእስራኤል ጥቃት ለቱርክ የከባድ ስጋት ምንጭ መሆኑን ገልጸው የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ በቅርቡ ቱርክን በጎበኙበት ወቅትም በሊባኖስ ያለውን ጦርነት ማስቆም እንደሚያስፈልግ በቀጠናው እንዳነሱላቸውና ውጊያውንም ለማስቆም የዋሽንግተን ዋነኛ ሚናን ወሳኝ መሆኑን ገልጸዋል። ኤርዶዋን በተጨማሪም ቱርክ ለሱዳን የምታደርገውን ድጋፍ እንደምትቀጥል ገልጸው ከሉዓላዊ ምክር ቤት ኃላፊ አብዱልፈታህ
አልቡርሃን ጋር ያላቸውን ግንኙነት ጥሩ መሆኑን ሲያብራሩ ተደምጠዋል። የቱርክና ሊቢያ ግንኙነትም የተረጋጋ መሆኑንና ቱርክ ሊቢያን እንደማትተውም ሲያረጋግጡ ተመልክቷል። ወደ አውሮፓ ጉዳዮችም ሲያቀኑ የአውሮፓ ህብረት ቱርክን ለመቀበል ፈቃደኛ የሆነ አይመስልም ያሉት ኤርዶዋን የህብረቱ አባል መሆን ለአንካራ ከእንግዲህ ቅድሚያ የሚሰጠው ጉዳይ አይደለም ሲሉ ውድቅ አድርገዋል። አሁን የአውሮፓ ህብረትን ለመቀላቀል እንደከዚህ ቀደሙ ብዙም ፍላጎት የለንም። በዚህም ምክንያት በመጨረሻ ተሸናፊዋ አውሮፓ ራሷ ትሆናለች ብለዋል። ቱርክ ከ1991 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጀምሮ የአውሮፓ ህብረት አባል ለመሆን ጥያቄ ያቀረበች ሲሆን እጩ አባል ሆናም ቆይታለች። እንደ አውሮፓውያን አቆጣጠር በ2005 የመቀላቀል ድርድሮችም በይፋ ጀምራ ነበር። ነገር ግን ይህ ሂደት በህግ የበላይነት ደረጃዎች በቆጵሮስና በሌሎችም ጉዳዮች ላይ በተፈጠሩ ውዝግቦች ምክንያት ቱርክ የአውሮፓ ህብረትን ሳትቀላቀል ቆይታለች። ኤርዶዋን አክለውም ቱርክ ወደ ኤፍ-35 የጦር አውሮፕላኖች ፕሮግራም እንደምትመለስ ከፕሬዝዳንት ትራምፕ ቃል መገባቱን ገልጻ ይህ ቃል እንዲከበርም ቱርኮች እየጠየቁ ነው ብለዋል። ቱርክ እንደ አውሮፓውያን አቆጣጠር በ2019 ከሩሲያ ኤስ-400 የተባሉትን የአየር መከላከያ ስርዓት መግዛቷን ተከትሎ ከባለብዙ ሀገር የኤፍ-35 ፕሮግራም ተባራ ነበር። አሜሪካን ይህንን ግዢ ሚስጥራዊ የሆነውን የስታርዘር ጀትን ቴክኖሎጂን አደጋ ላይ ሊጥል ይችላል በማለት ተቃውሞ ነበር። ባለፈው ወርም በቱርክ አንካራ በተካሄደው የኔቶ ጉባኤ ላይ ከኤርዶጋን ጎን ቆመው ትራምፕ ሲናገሩ አስተዳደራቸው ቱርክ ኤስ-400 በመግዛቷ ምክንያት በዲሴምበር 2020 የተጣለባቸውን የካአትሳን ማዕቀብ እንደሚያነሳ ቃል የገቡ ሲሆን ቱርክም ኤፍ-35 የተባሉትን እጅግ ዘመናዊ ተዋጊ የአሜሪካ አውሮፕላኖችን ለመግዛት አሜሪካ ትፈቅድላታለች ብለዋል። ይሁን እንጂ እንዲህ አይነቱ ሽያጭ በአሜሪካ ኮንግረስ ውስጥ አሁንም ጠንካራ ተቃውሞ ይገጥመዋል ተብሏል። የ2020 ህግ ቱርክ የኤስ-400 ስርዓቱን በእጇ እስከያዘች ድረስ ፔንታጎን ኤፍ-35 ጀቶችን ለቱርክ እንዳያስተላልፍ ይከለክላል። ከዚህም በላይ የአሜሪካ ጥብቅ አጋር የሆነችው እስራኤልም ለቱርክ እንዲህ አይነቱ መሳሪያ መሰጠቱ ተገቢ አይደለም ስትል መቆየቷ ይታወሳል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።